ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ በሌላ ቪዲዮ ተመልሰን መተናል። ዛሬ እንግዲህ ሀይሚ መሻሏን ስለሰማን ደስ ብሎናል። ስላየናትም ያው ጨርሶ ይማርሽ ነው የምንለው። ዛሬ እንግዲህ አብሳላት ህመሟ መሆኗን ረስታው ጠያቂ ሆና ደግሞ ተመልሳ ቤቷ ሄዳለች። ድፍረቷንም ሳናደንቅ አናልፍም። ፍፄንም እንደዚሁ ሳንወቅስም አናልፍም። አይደለም ለካ ሰላም አላልክም። እንዴት ሰላም በል። ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ለዚህ ሰዓት በቅተን ይኸው ወደ እናንተ መተናል። ዛሬ እንግዲህ ትላንትና ያስደነገጠን ነገር ነበረ። ዛሬ ግን ደስ በሚል ነገር መተናል። ሀይሚ ትላንትና ያው አብሳላት በመታቻት ቡጢ ነው የሚባለው እና ነስሯት ነበረ፣ ደም ፈሷት ነበረ። በዛ አጋጣሚ ወድቃ ነበረ። ነገር ግን ወደ ሆስፒታል ሄደው ተሽሏት እንደተመለሰች ቀላል ነገር እንደሆነም ተነግሯቸዋል። ብሩኬም ያው ጥሩ ኮንዲሽን ላይ አልነበረም። አሁንም ያው ገና መረጋጋት ላይ የለም ማለት ነው። ብሩኬ ገና ድንጋጤውም አለ። አብሳላትም እንግዲህ ተከትላ ሄዳ ነበረ እዛ ሆስፒታል። ያንን ራሱ ደንግጣ ነበረ እና እንደዚህ ይሆናል ብዬ አላሰብኩም እና ምንም ብላለች። ሰው መጥቶ እንደዚህ አይሆንም ማለት ከባድ ነው። ችግሮች እንዴት በቀላሉ ሊፈጠሩ እንደሚችሉ ማሳያ ነው። አንዳንድ ጊዜ ስሜታችንን እያዝ ማድረጉ አስፈላጊ ነው ብዬ አስባለሁ። ምናልባት እሷ እንደ ትልቅ ኢሹ ያነሳችው ተሰድቤያለሁ የሚል ነው። ሀይሚ እኮ ፍቅሯን ነው እየተነጠቀች ያለችው እና ሀይሚ ነበረች ልክ ከአንቺ በላይ መናደድ የነበረባት ሀይሚ ነበረች። አንቺ ግን እንደዚህ ማድረግሽ ትክክል አይደለም። ብሩኬም እንግዲህ ሴት መሆኗ ነው እና ተናንቆኝ ነበረ፣ ልመታትም አስቤ ነበረ፣ ግን ሴት መሆኗ ምን ብዬ እጄን አነሳለሁ ብዬ ተውኳት ብሏል። እሷም ደንግጣ ነበረ፣ በተፈጠረው ነገር በጣም ደንግጣ ተከትላቸውም ሆስፒታል ድረስ ሄዳ ነበረ። ነገር ግን ብሩኬ ሌላ ችግር እንዳይፈጠር በማለት እሷን መልሷት ነበረ። ዛሬ እንግዲህ ብሩኬ ሀይሚ ያለችበትን ሊያሳየን ቪዲዮ ይዞ መጥቷል። ሀይሚ ያለችበት ሁኔታ ምንም አይልም፣ የተረጋጋ ማለት ጤንነቷ በተወሰነ ተመለሰ ነው። ነገር ግን መረጋጋት ይጎላታል። ሀይሚ መረጋጋት አለብሽ። ኦፍኮርስ በደል ደርሶብሻል፣ የማይሆን ነገር አጋጥሞሻል። ነገር ግን ደግሞ ይህ ሁሉ የተፈጠረው ከብሩኬ ጋር ያለሽ ክፍተት ነው። ክፍተትሽን እንድታርሚ እንልሻለን። ፈፄ ደግሞ እያደረገ ያለው ነገር በጣም ደስ የማይል ነገር ነው። ባለፈውም አብሳላትን እንግዲህ ቤት ድረስ ይዞ መጥቷል። ዛሬም እንግዲህ ትናንት የተፈጠረ ነገር እያለ ዛሬም ይዟት ቤት መምጣቱ በጣም የሚያሳፍር ነገር ነው። ከጓደኛ የማይጠበቅ ነገር ነው እና በፍፄም አፍረናል፣ እውነት ለመናገር ማለት ነው አይደል? አይ እኔ በጣም ነው ያናደደኝ በግሌ። ምክንያቱም አንደኛ ሀይሚ አሟታል። የታመመችውም ደግሞ በተነሳው ጸብ ምክንያት ነው። የህመሟ መነሻ ናት፣ ወጣም ወረደም ማለት ነው። ስለዚህ ገና ሳታገግም ልክ ምንም እንዳልሰራ ሰው ጠያቂና ዘመድ ሆኖ ድጋሚ ደግሞ መምጣት ሁለት አይነት እንጃ፣ ሁለት ፊት መሆን አይችልም። አንድ ሰው ወይ በሽታችሁ ነው ወይ ደግሞ ጤንነታችሁ ነው መሆን የሚችለው። ሰላም ማሰጣት ሰው ናት፣ ህይወቷን የበጠበጠች ሰው ናት። ድጋሚ ደግሞ በህመሟ ላይ እቤት ድረስ ጎትቶ ይዞ የሚመጣው ለምን እንደሆነ አላውቅም። መጀመሪያም የነገሩ ሲጀመር ይዟት የመጣው ፍፄ ነበር። ወቅሰናል የዛን ቀን። ለምንድን ነው በየጊዜው ሰው እየጎተተ የሚመጣው? እኔ አሁኑ ግን አለማወቅም ነው ለማለት በጣም ይከብደኛል። ታማለች ስላለችኝ ነው ይዟት የመጣሁት። ምን ላድርግ? ግን ያላችሁበት ሁኔታ አላውቅም። ቢሆንም ቢያንስ አንድ ቪዲዮም ቢሆን አይቷል። የት ደረጃ እንደደረሱ ያውቃል ብዬ አስባለሁ። ምንም እንኳን አላየሁም እንኳን ቢል ይዟት የመጠቀን የነበረውን የሃይሜንና የብሩኬን የሰላማቸውን ኮንዲሽን አይቶታል። ስለዚህ እኔ ፍፄ ለምን እንደማትታረም አላውቅም። አብሳላትም ለምን በዚህ ልክ አይን አውጣ እንደምትሆኝ ደግሞ አይገባኝም። ምክንያቱም ትናንትና በአንቺ ምክንያት ነው ይህች ልጅ ወድቃ ደሟ እየፈሰሰ የወደቀችው። ስለዚህ ለምንድን ነው ተወት ማታረጋት? አትሊስት ተሽሏት እንኳን መከራከሩ አይሻልም ወይ? በህመሟ ላይ ተጨማሪ ህመም ለምንድን ነው የምትሆኑባት?
ፍፄ ደግሞ ለምንድን ነው የማይታቀቡ የሚለው በጣም ያናደኛል። እንግዲህ መልካም ለመምሰል ነው። ለሃይሚ ያዝና የሃይሚ ህመም አሳዝኗት ወይም ደግሞ አሳስቧት እንዳልሆነም ልንገምት እንችላለን። ሊያሳስባትም ይችላል በነገራችን ላይ፣ ምክንያቱም ወንጀል ነው። ሃይሚ የሆነ ነገር ብትሆን በቪዲዮ የተያዘ ጉዳይ ስለሆነ እሷ መታት እንደሆነ የወደቀችው ይታወቃል። ይሄ ወንጀል ነው፣ ትጠይቅበታለች ማለት ነው። እና አንድ ምናልባት እሱን ፈርታ ሊሆን ይችላል። ሌላው ደግሞ ያው አዛኝናት ለመባል ማለት ነው። በብሩኬ ፊት አዛኝናት ለመባል ጥሩ ነች ለመባል ከመፈለግ የተነሳ ነው እንግዲህ መታ ለመጠየቅ የሞከረችው ብዬ ነው የምገምተው እኔ እንደራሴ ማለት ነው። እና ትክክል አይደለም ፍፄ የሚያደረገው ነገር። ምንም የሚያውቀውን ነገር ምክንያቱም በእሷ ምክንያት ህይወታቸው እየተተረማመሰ እንደሆነ ከአንዴም ሁለቴ አይቷል አይደለ? ስለዚህ ብሩኬ አንድ ነገር የተናገረው ነገር አለ። እኔ በጣም ልቤንም እኔንም የገዛኝ ነገር፣ እኔን የምትፈልጊኝ ከሆነ ከኔ ጋር ቀጥ ብለሽ መኖር ነው ያለብሽ፣ ችግሮች ቢኖሩም አብረን መጋፈጥ አለብን ብሏል። ይሄ ትክክለኛ መንገድ ነው። በቃ በፊትም ስንል የነበረው ይህንን ነው። ሁለተኛ አጠገቡ እንዳደርሺ ብላታለች። እሱም ያነሳው ይሄንን ነው። አጠገቡ እንዳደርሺ ብለሻታል። እኔ ወደ አንቺ ስቀርብ አንቺ ትሸሽኛለሽ፣ እኔ ስርቅሽ ደግሞ አንቺ ትቀርብኛለሽ፣ ለምንድነው እንደዚህ የምታደርጊው ምናምን የሚል ነገር አንስቷልና ብሩኬ እውነት ነው። ልብሽ ብሩኬን ይፈልገዋል። አንደበትሽና ልብሽ መግባባት መቻል አለበት። ሃይሚ ተግባብቶ ከብሩኬ ጎን መቆም አለብሽ። ያለፉ ችግሮችን እየመዘዛችሁ እንዲያርገሻል እንዲያርገሃል ምናምን መባባሉ መብት የሚያመጣ ነገር መስሏችሁ ከሆነ መብት ያመጣም የበለጠ ችግር ነው የሚፈጥረው እንጂ በእናንተ መሀል ላይ ማለት ነው። በአብሳላት የተነሳ የተረሳችውም ኢየሩስም ተነስታለች ዛሬ ማለት ነውና ያንተነህ እንደዚህ ያደረግከው አንተነህ ያን ነገር መቁጠሩ ሌላ ችግር ነው የሚፈጥረው አይደል? ምንም ጥቅም ያለው ነገር አይደለም። ሁለት ደግሞ እዚህ ጋር መታሰብ ያለበት ምንድን ነው ዛሬ አይዞን ከፍተኛ ድካም ስላለብኝ ነው። በጣም ይቅርታ ቤተሰቦች። ሌላው ደግሞ ሃይሚ ማሰብ ያለባት ብሩኬ ሁሉም ሰው ለሱ ጥሩ የመሰለ ግን እየጎዳው ነው። እዚህንም ማየት ትችላላችሁ። የቅርብ ጓደኛው ነው፣ ግን ለሚፈጠሩ ችግሮች ከኋላ ብንነሳም እዚህ ለመድረሳቸው ችግር የሚፈጥሩትን ሰዎች እየጎተተን ይዞ የሚመጣው። ስለዚህ ብሩኬ አሁን በፍጹም ተናዷል። ታስታውሻለሽ? አብሳላትንም ማነው ኢየሩስንም አይኑን ይዞ ማምጣቱም እንዳለ ነው። ሃይሚን በጣም ያቆሰላትና ያናደዳት እስከ ብሩኬንም ሐኪም ቤት እስኪደርስ ያደረሰው ምናምን ኬዞች በሙሉ የመጡት በፍፄ የተነሳ ነው። ስለዚህ ብሩኬ ሰው የለውም ባጭሩ። የሚመጡት ሰዎች በሙሉ የእሱን ህይወት ለመበጥበጥ አንድ እርምጃ መሄድ የሚፈልጉ ሰዎች ናቸው። የብሩኬን ህይወት መቃናትም ሆነ የብሩኬን ህይወት ነገ ብራይት ለማድረግ ያለሽው አንቺ ነሽ። በቃ ከአንቺ የተሻለ ሰው ለሱ ማንም አይመጣም። በእርግጥ ፍፄም ጥሩ ሰው ቢሆን ያንቺን ቦታ ማንም አይተካም። ግን ሞር ደግሞ ልታስቢለት የሚገባው ይሄ ልጅ ብቻውን እየቀረ ነው። ስለዚህ ሃይሚ ብሩኬ ያለሽ ነገር በደንብ አዳምጩ። በደንብ እንድትድኝ ነው የምንፈልገው። እንድትድኝ ማለት ጤናሽንም አስተሳሰብሽን እንዲድን ነው እኛ የምንፈልገው። በቃ ይሄ መውጣቱ መግባቱ፣ ቻው መልካም ህይወት፣ ለማንም አታስጨው ልጁን። በቃ ብሩኬን ማሻሻል ያለበትን ነገር ነግረናል። እሱም እንዳለ ሆኖ ግን ደግሞ ሃይሚ ደግሞ ቆራጥ ሆነሽ፣ በእርግጥ ያው ቤት እኮ ባል ማለት ፍቅረኛሽ ነገ ባል የሚሆነው ብሩኬ ብዙ ነገሮችን ሊያበላሽ ይችላል። ወንድ ብዙ ነገር ላይ ወይ ኬርለስ ነው። ሴቶች ነን በተፈጥሮም ፈጣሪ የሰጠን ተፈጥሮም ያዝ ማድረጉ ላይ ያለ ነው። ስለዚህ አንቺ ነሽ በጥበብ ብሩኬን ማቆየት የምትችይው። አንቺ ስታቆየው፣ አንቺ ስታበረችው፣ አንቺ ስታጀግኘው ህይወት የበለጠ የተሻለ እየሆነ ይሄዳል። ስለዚህ አልተጎዳሽም አይደለም፣ ተጎድተሻል። ግን ቢሆንም ጠንካራ በይ ነው የምንለው። እንግዲህ ቅድም እንዳልሽ ነው ወንድ ልጅ የሚሰበሰበው በሴት ነው፣ ምንም ጥያቄ የለውም። ምክንያቱም ምን ይላሉ ትልልቅ ሰዎች እንኳን ይሄ ልጅ ለምን አግብቶ አይሰበሰብም ይላሉ አይደለ? ምክንያቱም ሴት ልጅ ወንድ ልጅ ከምንም አይነት ነገር ውስጥ ወደ ቤት መመለስ ትችላለች። ብሩኬም ድጋሜ ከሌላ ሴት ጋር ምንም አይነት ነገር ማይሆን ነገር ውስጥ እንዳይገባ ማድረግ ትችያለሽ። ባይዞ እናንተ ጓደኛም ናችሁ፣ ፍቅረኛሞች ናችሁ፣ በቃ ደስ የምትሉ ናችሁ። አንዳንድ ጊዜ እኮ የግድ ሌላ ሰው እናንተ መሀል መግባት ወይም ደግሞ ሌላ ጓደኛ መያዝ ላይ ይጠበቅባችሁ ይችላል። እናንተ አንዳችሁ ለአንዳችሁ በቂ ናችሁ። ስለዚህ
ፍፄ የሚያደርጉት ነገር በቃ ማለት ፍፄ ያደረገው ነገር እውነት ለመናገር እኔ አበሳጭቶኛል። ሚፍታ ነበረ አሪፍ ልጅ። በቃ ሚፍታ የለም አሁን በጣም አስቸጋሪ ነው አሁን እያየን ያለ ነው። ሌላው ሄዳለሁ ምናምን በቃ እኔ ውሰደኝ ወደ ቤቴ ምናምን። ሀይሚ ተረጋጊ፣ እንደዛ አይደለም በቃ። አዎ ብሩኬ የመጨረሻ ማስጠንቀቂያ ነግሮሻል። በቃ እኔም ደክሞኛል ብሏል። ስለዚህ አንቺ ብሄርሽ ቁጥር ነው በመሀላችን ክፍተት በተፈጠረ ቁጥር ነው ሰው እየገባ ያለው፣ ይህን አይተሻል ብሎ በደንብ ነግሮሻል። ስለዚህ ከልብ ትሰሚያለሽ ብዬ አስባለሁ። አንዳንድ ጊዜ እኮ ችግሮቻችንን አይታርገን ቆም አድርገን የቱ ጋ ነው ክፍተቴ ብለን ክፍተታችንን በሚቀጥለው ለመድፈን እንጥራለን። አንቺ ደግሞ እንደዛ ነገሮችን ማሰብ ይጠበቅብሻል ብዬ አስባለሁ። ምክንያቱም አንቺ በከፈትሽው በር፣ አንቺና ብሩኬ በከፈታችሁት በር ነው እንግዲህ እየገቡ ያሉት። ያንን በር መዝጋት ነው። ልጅቷ እዚህ የራሷ ቤት ይመስላታል። እዚህ መታ እንደፈለጋት ትፈነጫለች ምናምን ብለሻል። አንቺ ከሌለሽበት አዎ ትፈነጫለች፣ ምንም ጥያቄ የለውም። አንቺ ጥለሽላት ሄደሻላ። አልፈልግም ብለሽ ጥለሽላት ከሄድሽ እሷ ምን አስጨነቃት? የሞቀ ቤት አይደለ? በቃ አለቀ። እሷ እንዳንቺ ህሊና ኖሯት ላታስብ ትችላለች። ዛሬ ጥቅሟን ብቻ ልታስብ ትችላለች። ዛሬ የሚያስደስታትን ነገር ብቻ ልታደርግ ትችላለች። አንቺ ግን የሚያናድድሽ ነገር ነው የምታደርገው። ማድረግ የለብሽም። እጅሽ ላይ ያለውን ወርቅ ጥለሽ ለመሄድ አትሞክሪ። በቃ ለምን ከቡርኬና ከቡርኬ ጎን ብቻ በመሆን ችግሮቻችሁን ማስወገድ ትችላላችሁ። በእርግጠኝነት ነው መሆናችሁ። ያኔ ሁሉም ይፈሯችኋል፣ ሁሉም ያከብራችኋል። እናንተ ባላከበራችሁት ባረከሳችሁት ፍቅር ግን ማንም ሊያከብርላችሁ አይችልም። ይህንም ማወቅ መቻል አለባችሁ። አይ በተከፈተልህ ልክ ነው የምትገባው። በነገራችን ላይ እኔ አንዳንዴ ቦርደር ላይ የሚባል ነገር አለ አይደል? ጓደኛ እንኳን ራስን አቅለ በሰጠው ልክ እየቀለደብን በዛው ልክ ነው ምን እያለብን ይሄን መስመር ያልፋል እና ህይወት ምን ሁሉም ሪሌሽንሽፕ ላይ በፍቅርም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል፣ በትዳርም ሊሆን ይችላል። ቦርደር አለው ሁሉ ነገር አይደለ? ምንም ያህል አብረህ ብትኖር የምትከባበርበት ልክ አለው። አንተ የምታሰምርልኝ መስመር አለ፣ እኔ የማሰምርልህ መስመር አለ። ያ ማለት መከባበርን ማለት ነው። መደባበቅ ማለት ሳይሆን መከባበር የሚባለው ነገር ላይ መዋደዱም መከባበሩም ልክ ሲኖረው እና መስመር ሲኖረው ደስ ይላልና እናንተ ሁሉ ጊዜ ትጣላላችሁ፣ ተሰዳድባችሁ ትለያያል። በቃ በዛችሁ በቃ በዛው ትባባላላችሁ። ሁሌ ሞላ ጎደለ የህፃናት ጨዋታ ደግሞ አንድ ቀን የእውነት ይሆናል። የእውነት ይሆናል ሳታውቁት ማለት ነውና ትንሽ ቆይታችሁ ነገሮች ማገናዘብ ስትጀምሩ ይሄ እኮ ምንም አልነበረም ማለፍ እኮ ችል ነበር ብትሉ ነበር ሆኖ ይቀራል፣ አይመለስም እዛ ጋር ማለት ነው። ስለዚህ ዛሬ ነው አሬንጅ ማድረግ ያለባችሁ፣ ዛሬ ነው ማሰብ ያለባችሁ። ብሩኬ እውነት ለመናገር ትናንት ቢያጠፋም ዛሬን ጥፋቶቹን ለማስተካከል ተፍተፍ እያለ ነው ያቅሙ። ይሄ ደግሞ አንዱ ምንድነው ፍቅር ነው። ሃይሜም አትወጂውም ልንል አንችልም። እንደዚህ የተደባደብሽው ደምሽን የፈሰሰው ምን ያለው እሱን ለማትረፍ የሆነች ሴት ልትቀማሽ ስትል ያለችሽን አቅምሽን ነው አሟጠሽ የተጠቀምሽው ማለት ነው። በነገርም ሊሆን ይችላል፣ በጉልበትሽም ለመምታትም ሊሆን ይችላል። ያለሽን አቅም ነው የተጠቀምሻለሽ እና አትወጂውም እንዳንል በጣም ተወጇለሽ። ሁልጊዜ እሱን ብለው ለመጡ ሴቶች ደጀን እንደቆምሽለት ነው ለብሩኬ። ስለዚህ እሱም ለአንቺ ደግሞ እንደዛው ነው። ግን አንቺ መውጣትሽ ነው እያስደፈረ ያለው። በቃ የብሩክ ባህሪ አንዴ በነገራችን ላይ እኮ አንዳንድ ጊዜ ማለት ነው ይሄ ትዳር ላይ የሚቀጥለው ማለት ብዙዎቻችሁ ስፔሻሊ ትዳር ላይ ያላችሁ ሰዎች በጣም ኖቲስ የምታደርጉት ነገር ይመስለኛል። አንዳንዴ ሁላችንም የማይሻሻል ባህሪ ያለን ተቻችለን የምናልፈው ማለት ነው። ብሩኬ አንቺ በጣም ሴፍ ካላረግሽው የዋህነት ሊያጠቃው ይችላል። ይሄ ደግሞ ሲወለድ አብሮት የተወለደ ነገር ነው። አንዳንድ ሰው በጣም ችኩልና በጣም ተናዳጅ ይሆናል፣ ግን ክፉ ስለሆነ አይደለም፣ ተፈጥሮ የሰጠው ነገር ነው። ስለዚህ ብሩኬ መሆን የዋህነት ያጠቃዋል። ሰውን ትሪት የሚያደርግበት መልክት እናቱን እንደሚወደው ለእናቱ እንደሚያስበው ልክ ነው ሌሎችን ትሪት የሚያደርገው። ያ ደግሞ ልክ እንዳብሳላት መጥፎ የሆነ ነገር ስሜት ይፈጥርና ይመጣል። ግን ክፍተቱን መጀመሪያ አንቺ የከፈትሽው ሃይሚ፣ ዝጊው እሱን ክፍተት። አንቺ ካለሽ ነው ብሩኬ እንዲማረገው ለሴቶች ይሄ ሴንስ ይሰጣል። ይሄ ሼፕ እያደረግሽው በመጠኑ ተፈጥሮም አንዳንዴ ይስተካከላል። እንደዛው አይቀርም። እየቀነሰ የሚሄድ ነገር አለ። ግን ምን ይፈልጋል? ጋይደር ይፈልጋል፣ የሚያግዘው ሰው ይፈልጋል። ብሩኬ በቃ አጋዥ ያስፈልገዋል፣ ከጎን ሆነሽ ማለት ነው። እና እኔ ዛሬ ምርር ብሎት ነው አይደለ ቪዲዮ ላይ የእውነት ስሜት በቃ መለያየቱ ልሄድ አትበይ በቃ እኔ የመጨረሻችን ይሆናል ሁላ ብሏት የሆነ ፓርት ላይ እና
ይደክማል እኮ አይደለ? ሰው መለመንም ይደክማል። ነገሮች ለማስተካከል በጣም በለፋሽ ቁጥር ነገሮች ከማስተካከል ይልቅ የመበላሸት ቻንሳቸው እየሰፋ ሲሄድ ተስፋ ትቆርጭና እንዲህ ምን አስለፋኝ ይሄን ያህል በቃ ለማይስተካከል ነገር ትይና ትተያዋለሽ ማለት ነው። ያለታ ደግሞ ከባድ ነው አይደለ? ሲወጣ ደግሞ ከባድ ነው ማለት ከልባችን ሲወጣ ከባድ ነው። ትክት ካለ ሲበቃ እና እንደው ሊመለስም ቢያስብ ያ ስሜት በፊት የነበረው ስሜት ስለማይኖር ፈቃደኛ ላለመሆንም ትቸገሪያለሽ። በቃ እና እንዳልሽው ነው ሰው የራሱ የሆነ ባህሪ ያለው። አንዳንዴ አንዳችን ላይ አንዳችንን ባህሪ ተረድተን የምንኖርበት ህይወት አለ። በማንኛውም ማለት ነው። በፍቅርም ሊሆን ይችላል፣ በትዳርም ሊሆን ይችላል፣ አንዳንዴ በስራ ቦታም ሊሆን ይችላል እኮ በተለያየ ቤት። ምክንያቱም እያንዳንዳችን የተለያየ አስተዳደግ ውስጥ አድገን የመጣን የተለያየ አስተዳደግ ብቻ አይደለም። አንድ ቤት ውስጥ የአንድ ወላጅ ልጆች እንኳን ተመሳሳይ ባህሪ የላቸውም። አንዱ የተረጋጋ ሊሆን ይችላል፣ አንዱ በጣም የሚቆጣ ሊሆን ይችላል፣ አንዱ ትዕግስተኛ ሊሆን ይችላል። የተለያየ ነን። ገብቷችኋል? እንደዚህም ሆነን እንኳን ከባድ ነው። ስለዚህ ከተለያየ ቤት የመጣ ሰው ደግሞ ምንም እንትን ሳይጋጭ እንደው ስሙዝ የሆነ ላይፍ ይኖራል ማለት ከባድ ነውና ብሩኬም ሀይሚም ቆመ ብላችሁ ማሰብ ያቺ ዱባይ ያላችኋት ነገር ዛሬ መታ ጥሩ ነበር። ምክንያቱም የብቻ ጊዜ ያስፈልጋችኋል። አዎ ራሳችሁን ብቻ የምታዳምጡ ማንም ሰው ስልክ ደውሎ የማይረብሻችሁ በራችሁን የሚያንኳኳበት ጊዜ ባገኛቸው እኔ እንግዲህ ይሄን ነው የምመክራቸው። ግን ያው ጥረት እያደረግን ነው። አሁን እንግዲህ ያሉበት ሁኔታም ጥሩ ስላልሆነ ምናልባት ለዛም ሊሆን ይችላል ዝም ያሉት ልናገኛቸው እንችላለን ብዬ አምናለሁ። እስከምናገኛቸው ግን በቻልነው መጠን በዚሁ በቪዲዮ እየመከርናቸው እንቆያለን ማለት ነው። ሀይሚም ጨርሶ ይማርሽ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው ደግሞ ነገም ያለውን ነገር ይዘው ወደ እናንተ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው ባይ